በትናንቱ ውጊያ ምክንያት ወታደራዊ አመራሮች እርስ በርሳቸው መፋጠጣቸው ተነገረ። በትናንትናው ዕለት በማዕከላዊ ጎንደር በአምስት ግንባሮች በተደረገ ውጊያም ከባድ ኪሳራ የደረሰባቸው ያገዛዙ ኃይሎች ምሽቱን ጥብቅ ግምገማ አካሂደዋል። በግምገማ መድረኩ የውጊያው ቅድ እንዴት በፋኖ እጅ ሊገባ ቻለ በሚል ወታደራዊ አዛዦቹ እርስ በርሳቸው ጣት በመቀሳሰር ጭምር ወደ ከረረ ጠብ ያመሩ ሲሆን በዚህ ግጭትም ቀላል የማይባሉ የጦር መኮንኖች መጎዳታቸውን የመረጃው ምንጮች ተናግረዋል። ከኛ ጋር ከቆያችሁ በዝርዝር ያዝነው የመጀመሪያው ጉዳይ ነው። ጦርነቱ ቀይ ባህር ላይ ፈንድቷል። ድሮኖችም ምጽዋ ላይ ተፋጠጡ። ከባድ ድብደባም ተፈጽሟል። የጀነራሉ ወቀሳ ኢሳያስን ሲያስቆጣ ኢትዮጵያን ወደ ቀጠናው ጎትቶ የሚያስገባ ሌላ ነገርም ተፈጥሯል። ዝርዝሩን ከኛ ጋር ከቆያችሁ የምትሰሙት ይሆናል። በአማራ ክልል በአገዛዙና በፋኖ ኃይሎች መካከል የሚደረገው ውጊያ አሁንም ተጠናክሮ የቀጠለ ሲሆን በምዕራብ ጎንደር በመንግስት ኃይሎች ላይ በተፈጸመ ጥቃት ከባድ የተባለ ጉዳት መድረሱ ታውቋል። ከቦታው የተሰማውን መረጃም የምናሰማችሁ ይሆናል። ሰላም ጤና ይስጥልን። በመላው ዓለም ክፍል ሆናችሁ ዝግጅታችንን የምትከታተሉ ክቡራትና ክቡራን የኢትዮስ ሚዲያ ቤተሰቦች እንደምን ቆያችሁ? እነሆ ከተለያዩ ታማኝ መረጃ ምንጮች የደረሱንን አዳዲስ መረጃዎች ይዘን ቀርበናል። ለቻናላችን አዲስ የሆናችሁ ካላችሁ ሰብስክራይብ አድርጉ። ቪዲዮውንም ላይክ እና ሼር በማድረግ ጀምሩ። በቀጥታ ወደ መረጃዎቹ አለፍን። እስከ መጨረሻው ተከታተሉን። የጸጥታ ኃይሎች የቦሩ ሜዳ ጠቅላላ ሆስፒታል የጤና ባለሙያዎችን ስራ ያስቆሙ አስረው መውሰዳቸው ታወቀ። በደሴ ቦሩ ሜዳ ሆስፒታል የሚሰሩ የጤና ባለሙያዎች በዛሬው ዕለት ያሰሙት ከነበረው የመብት ጥያቄ ጋር በተያያዘ የጸጥታ ኃይሎች ከስራቸው ላይ በማስነሳት ከነደንብ ልብሳቸው ወይም ከነጋውናቸው በመኪና ጭነው እንደወሰዷቸው ታውቋል። የጤና ባለሙያዎቹ ወደ 5ኛ ፖሊስ ጣቢያ እንደተወሰዱ የታወቀ ሲሆን ከእስሩ በፊት እየራበን እንድንሰራ አንገደድም በሚል ግቢ ውስጥ ሰላማዊ የሆነ ሰልፍ አድርገው ወደ ስራቸው እንደተመለሱ ታውቋል። ይሁንና ወዲያውኑ የጸጥታ አካላት በበርካታ ተሽከርካሪዎች ወደ ጤና ተቋሙ በመግባት ከ10 በላይ የጤና ባለሙያዎችን ይዘው እንደሄዱ ጉዳዩን የሚከታተሉ ምንጮች ነግረውናል። ከቀናት በፊት የኢትዮጵያ የጤና ባለሙያዎች ማህበር ፕሬዝዳንት አቶ ዮናታን ዳኛው እንዲሁም 3 የአርባ ምንጭ ጠቅላላ ሆስፒታል ዶክተሮች በፖሊስ ቁጥጥር ስር መዋላቸው ይታወቃል። የጤና ባለሙያዎቹ የሰጡት ቀነ ገደብ አንድ ቀን ብቻ የቀረው ሲሆን የመጨረሻው ምዕራፍ ያሉትን አስመልክተው ዛሬ አንድ መግለጫ አውጥተዋል። ሁሉም ባለሙያና የኢትዮጵያ ሕዝብ እንደሚያውቀው ባለፉት 29 ቀናት ንቅናቄው በጥንቃቄ እንዲሁም ህጋዊና ጨዋነት በተሞላበት መንገድ ደህንነታችንንና ያለብንን ችግር የሚረዳና የሚመልስ መንግስት አለ ብሎ በማመን በቁጥር 12 የሚሆኑ የጤና ባለሙያዎችን አንገብጋቢ የህልውና ችግሮችን ለሚመለከታቸው የመንግስት አካላት በተዋረድ አስገብቶ መፍትሄ ሲጠባበቅ መቆየቱ ይታወቃል ያለው መግለጫው ምንም ተስፋ ሰጪ ባልሆነና መሬት ላይ ተፈጻሚ ያልሆነ አንድ መግለጫ ይሉት ቃለ ምልልስ ብቻ በመስጠት የተሰጡት 30 ቀናቶች መገባደጃ ላይ እንገኛለን ብሏል። በገባነው ቃል መሰረት የተሰጡት ቀናት ሲያበቁ አገልግሎት መስጠት እንደምናቆም ንቅናቄው ደጋግሞ አስጠንቅቋል። ጊዜውም ደረሰ። እቅዳችንም ከነገ ማለትም ግንቦት 5 2017 ዓ.ም ጀምሮ በሁሉም የሀገሪቱ ክፍል ተፈጻሚ ይሆናል ብለን እናምናለን ሲል መግለጫ አውጥቷል። ነገር ግን የሐኪሞችን ተቃውሞ በኃይል ለማፈን አገዛዙ ቆርጦ ተነስቷል። በዛሬው ዕለት በአዲስ አበባ ጥቁር አንበሳ ሆስፒታልም እንዲሁ ተቃውሞ ተደርጓል። በደሴ የተደረገውን ተቃውሞ ግን ያገዛዙ የሰራዊት አባላት ሆስፒታሉ ድረስ የሥራ ቦታቸው ድረስ በመግባት አፍነው ወስዷቸዋል። በሌላ መረጃ በማዕከላዊ ጎንደር በአምስት ግንባሮች በተደረገ ውጊያ በመንግስት ኃይሎች ላይ ከባድ የተባለ ጉዳት መድረሱ ተነገረ። በማዕከላዊ ጎንደር ዞን ትናንት ግንቦት 3 2017 ዓ.ም ውሎውን በጎንደር ዙሪያ ወረዳ ደንቀዝና ደጎላ በተባሉ ቀበሌዎች ወገራ ወረዳ ብራምና ደልጋጅ በተባሉ ቦታዎች እንዲሁም በምዕራብ በለሳ ወረዳ ጎዛቦ የተባለ አካባቢን ጨምሮ በድምሩ በአምስት ግንባሮች ላይ ከባድ አውደ ውጊያ ሲካሄድ ውሏል።
አገዛዙ በአካባቢው የኔትወርክ አገልግሎት በማቋረጥ በርካታ ቁጥር ያላቸው ወታደሮቹን ከበለሳ፣ ከወገራ፣ ከጎንደር ከተማ፣ ከደጎማ፣ ከማግሰኝትና ጸዳ ዙሪያ አሰባስቦ ይዞ በከባድ መሳሪያ የታገዘ ውጊያ የከፈተ ቢሆንም ነገር ግን ከባድ ኪሳራን አስተናግዶ ሙትና ቁስለኛውን ሳያነሳ ተመልሷል ተብሏል። በዚህ ውጊያ በርካታ ቁጥር ያላቸው ያገዛዙ ወታደሮች ሲገደሉ በርካቶች ደግሞ ቆስለው በፒካፕና በአምቡላንስ እየተጫኑ ለሕክምና ወደ ጎንደርና ማክሰኝት ከተማ ሲጋዙ መዋላቸውን ከቦታው የመረጃው ምንጮች አረጋግጠዋል። ከውጊያ በኋላ አመሻሹን ጎንደር ከተማ የሚገኘው ያገዛዙ ጦር መምሪያ ካምፕ ውስጥ እርስ በርስ ግጭት ተፈጥሮ የነበረ ሲሆን በዚህም ቀላል የማይባሉ ወታደራዊ የጦሩ መኮንኖችን ጨምሮ የሰራዊቱ አባላት ተጎድተው ወደ ሆስፒታል መወሰዳቸው ታውቋል። የእርስ በርስ ግጭቱ ምክንያት በአምስት ግንባሮች አውደ ውጊያ ስንገባ ኔትወርክ አጥፍተን በሌሊት ተጉዘን ነው። ስለዚህ መረጃ እንዴት በጠላት እጅ ሊገባ ይችላል በሚል ምሽቱን በተካሄደ ግምገማ ላይ የእርስ በርስ ጣት መጠቋቆም በመጀመሩ ነው ተብሏል። በሌላ በኩል በአማራ ክልል የሚደረገው ውጊያ በከተሞች ጭምር ተባብሶ ቀጥሏል። የአማራ ፋኖ ብሔራዊ ኃይል በይፋ መመስረቱን ተከትሎ ወደ ፋኖ የሚቀላቀሉ ያገዛዙ ወታደሮች ቁጥርም ጨምሯል። በሌላ በኩል አገዛዙ ከዓመታት በኋላ መልሶ እንዲቋቋም ያደረገው የባህር ኃይል ተዘጋጅተን እየጠበቅን ነው ሲል አስታውቋል። ያገዛዙ መከላከያ መረጃ ኃላፊ ጀነራል ጌታቸው ጉዲና ደግሞ ጦርነቱን በአሸናፊነት በማጠናቀቅ ሰላም እናሰፍናለን ሲሉ ተናግረዋል። አሁንም በቀጠለው ጦርነት በአማራ ክልል እነዚህ ያገዛዙ ጀነራሎችና ተቋም አዛዦች ዛቻና ወንጀላቸውን ቀጥለዋል። የፋኖ ኃይሎች በምዕራብ ጎንደር ዞን ከመተማ ከተማ ወደ ሽመል ጋራ በተሽከርካሪዎች ሲጓዙ የነበሩ ያገዛዙ የአድማ ብተናና ፖሊስ አባላት ላይ በፈጸሙት የደፈጣ ጥቃት በርካቶች መገደላቸው ታውቋል። በዞኑ ለስምሪት አዲስ ከተመደቡ 720 የአድማ ብተና አባላት መካከል አብዛኞቹ ፋኖን ተቀላቅለዋል የሚሉት የመረጃው ምንጮች የቀሩት በፊት ለፊት ውጊያና የደፈጣ ጥቃት እያለቁ ነው ይላሉ። በቀጠናው የሚገኘውና በሌትናንት ጀነራል ብርሃኑ በቀለ የሚመራው ያገዛዙ መከላከያ ሰሜን ምዕራብ እዝ ውስጥ በሌትናንት ጀነራል ወርቁ ጉደታ የሚመራው 503ኛ ኮር 78ኛ ክፍለ ጦር አባላት በርካቶች ከነ ትጥቃቸው ከግዳጅ ቀጠና በመውጣት ፋኖን መቀላቀላቸውን የደረሰን መረጃ ይጠቁማል። በሌላ በኩል በጎጃም ቀጠና ያገዛዙ መከላከያ ፖሊስና ሚሊሻ በገፍ የአማራ ፋኖ ብሔራዊ ኃይልን እየተቀላቀለ ይገኛል ሲል የፋኖ የመረጃ ምንጮች ተናግረዋል። ትናንትናና ዛሬ ብቻ ከባሶ ሊበንና አንበር ቀጠና 11 ያገዛዙ ጦር አባላት ፋኖን ተቀላቅለዋል ነው የተባለው። በተመሳሳይ በዳንግላ ቀጠና በርካቶች ወደ ፋኖ መቀላቀላቸውን የመረጃው ምንጮች አመልክተዋል። በጎንደር በወሎና ሸዋ ቀጠናዎች በተመሳሳይ ያገዛዙ ጦር አባላት ወደ ፋኖ እየተቀላቀሉ መሆናቸውን ለማወቅ ተችሏል። በተለይ የአማራ ፋኖ ብሔራዊ ኃይል ምስረታን ተከትሎ ወደ ፋኖ የሚቀላቀለው ያገዛዙ ጦር አባላት ቁጥር እየጨመረ መምጣቱን ነው የመረጃው ምንጮቻችን ያረጋገጡት። በተያያዘም በደቡብ ወሎ ዞን መቅደላ ወረዳ ማሻ ከተማ የሚገኘው የወረዳ አስተዳዳሪ መኖሪያ ቤት የቦምብ ጥቃት ተፈጽሞበት ቤቱ መውደሙን የመረጃ ምንጮቻችን ተናግረዋል። ሆኖም በሰው ላይ የደረሰ ጉዳት ስለመኖሩ የታወቀ ነገር አለመኖሩን ምንጮቻችን ጨምረው ተናግረዋል። በሌላ በኩል አገዛዙ መልሶ እንዲቋቋም ያደረገው የባህር ኃይል ሰርገኛ መጣ እንዳይሆንብን ተዘጋጅተን እየጠበቅን ነው ሲል አስታውቋል። አገዛዙ መልሶ ያደራጀው የባህር ኃይል አመራር በሚዲያ እንደተናገሩት በዲፕሎማሲ ወይም በሌላ ዘዴ ወደ ባህር ስለምንቀላቀል ተዘጋጅቶ መጠበቅ ተገቢ ነው ሲሉ ምኞታቸውን ሲናገሩ ተደምጠዋል።
የአብይ አህመድ አገዛዝ ወደብ አገኛለሁ ባህር ኃይልም ይኖረኛል በሚል በተከተለው አካሄድ ኢትዮጵያ ከኤርትራና ሶማሊያ ጋር ዲፕሎማሲያዊ ውጥረት ውስጥ አስገብቷት እንደሚገኝ ይታወቃል። በሌላ በኩል ደግሞ ያገዛዙ መከላከያ መረጃ ኃላፊ ጌታቸው ጉዲናም ጦርነቱን በአሸናፊነት በማጠናቀቅ ሰላም እናሰፍናለን ሲሉ ተናግረዋል። ጀነራል ጌታቸው ጉዲና እየተዋጋን ያለነው ጦርነት በኢመደበኛ አደረጃጀት የተደራጀና ኢፍትሃዊ ጦርነት ከሚያደርጉ ቡድኖች ጋር ነው ሲሉ ነው በመከላከያ አመራሮች ስልጠና ላይ የተናገሩት። አክለውም ታዲያ ጀነራሉ ውጫዊ ኃይሎች ሲፈልጉ የሚያፈራርሷት ሀገር እንድትሆን ኢፍትሃዊ በሆነ መንገድ ለማዳከም ሲሰሩ ቆይተዋል ያሉ ሲሆን ሰራዊታቸው የሚያደርገው ጦርነት ፍትሃዊ ጦርነት ነው ሲሉም ተናግረዋል። ሆኖም ጀነራል ጌታቸው ጉዲና ፍትሃዊ ጦርነት እያደረግን ነው ባሉት ጦር ንጹሃንን በድሮን በሜካናይዝድ መግደላቸውን ትምህርት ቤቶችና የጤና ተቋማትን ጨምሮ ንብረት ማውደማቸውን እንዲሁም ወጣቶችን በግዳጅ በወታደራዊ አፈሳ ወደ ግንባር በማስገባት ወንጀል መፈጸማቸውን ሲጠቅሱ አልተሰሙም። እሳቸውና ጓዶቻቸው በመላ ኢትዮጵያ ላይ የከፈቱት ጦርነት የንጹሃን ዜጎችን ሕይወት ከመቅጠፉም በላይ ዓለም አቀፍ ሕግና የሀገር ውስጥ ሕጎችን በመጣስ በሙሉ በወንጀል የሚያስጠይቅ መሆኑን የማያውቁ የሚመስሉት ጀነራሉ ፍትሃዊ ጦርነት ያደረግን ነው ሲሉ ከራሳቸው ሀገር ዜጎች ጋር የሚያደርጉትን ጦርነት አሞካሽተዋል። በሌላ በኩል ጦርነቱ ቀይ ባህር ላይ ፈነዳም። ድሮኖችም ምጽዋ ላይ ተፋጠጡም። ከባድ ድብደባም ተፈጽሟል። የጀነራሉ ወቀሳ ኢሳያስን ሲያስቆጣ ኢትዮጵያን ወደ ቀጠናው ስቦ የሚያስገባ ሌላ ነገር መጥቷል ተብሏል። የሱዳን ጦርነት ኤርትራ ድንበር ላይ ደርሷል። ቀይ ባህርም የጦርነቱ አካል መሆኑን የሚገልጹ በርካታ መረጃዎች ከወደ ቀይ ባህር ዳርቻ እየወጡ ባለበት ወቅት ጀነራሉ ከወደ ሱዳን ያልታሰበውን ጉድ አፍርጠውታል ነው የተባለው። በኢሳያስ አፈወርቂ እርዳታ የተነጠቁትን ቤተ መንግስት እጃቸው ያስገቡት ጀነራል አልቡርሃን የሄሜቲ ድሮኖች የሚመቱኝ ከኤርትራ እየተነሱ ነው ማለታቸው አስመራን ማስቆጣቱ ተነግሮ ሳያበቃም የጀነራሉ ድሮኖች ምጽዋን መደብደባቸው ጸረ ኢትዮጵያ አቋም ያጣመራቸውን ወዳጆች ሰይፍ ሊያማዝዝ መቃረቡ የተሰማ ሲሆን ሁኔታው ለኢትዮጵያ ሰርግና ምላሽ የሆነ የምስራች ይዞላት መጥቷል የሚሉ አልጠፉም። የሁለቱ መሪዎች ፍጥጫ ባየለበት ወቅት ታዲያ በምጽዋ የሚገኘው የኤርትራ ባህር ኃይል በአልቡርሃን ድሮኖች መመታቱ የተሰማ ሲሆን የኤርትራ የበቀል እርምጃ በጉጉት እየተጠበቀ ነው። ከሰሞኑ ከሰሜን ምስራቁ የአፍሪካ ክፍል የሚወጡ መረጃዎች ለአስመራና ካርቱም የሚያስደስቱ አይደሉም። ሁለቱ ወዳጅና የኢትዮጵያ የጋራ ጠላት ነን ብለው እየተንቀሳቀሱ ያሉት ሀገራት ባልታሰበ መልኩ ከባድ ወታደራዊ ፍጥጫ ውስጥ መግባታቸው እየተነገረ ሲሆን የኤርትራ ዋነኛ የንግድ ማሳለጫ የሆነው ምጽዋና በዛው የሚገኘው የባህር ኃይሉ ደግሞ ተከታታይ የድሮን ጥቃት ሰለባ መሆኑ ለኢሳያስ አፈወርቂ መንግስት እንግዳ ሆኗል ነው የተባለው። የሱዳን ጦርነት ኤርትራ ድንበር ላይ የለኮሰው እሳት አሁን አድማሱን አስፍቶ ኢትዮጵያ ድርሽ እንዳትልበት የተባለው ቀይ ባህርንም የጦርነቱ አካል ለማድረግ እየተንደረደረ መሆኑ ሲነገር የብልጽግና ወዳጅ የሆነችው የተባበሩት አረብ ኤሚሬቶች ደግሞ እሳቱ ላይ ቤንዚን በማርከፍከፍ አስመራና ካርቱም በለኮሱት እሳት እንዲለበለቡ እያደረገች መሆኑን የሚወጡ መረጃዎች እያመለከቱ ነው። ከሳምንታት በፊት ሁለት የጀነራል አልቡርሃን ይዞታዎች ውስጥ በሚገኙ የኤርትራ ድጋፍ ሰጪ ወታደሮችና ወታደራዊ ቁሳቁሶች ላይ የተሳካ የድሮን ጥቃት የፈጸመው የሄሜቲ ፈጥኖ ድራሽ ጦር ኢሳያስን ወደ ጦርነቱ ለማስገባት ያደረገው ጥረት እየተሳካለት ይመስላል የሚሉት የቀጠናው ተንታኞች ኤርትራና ሱዳን በይገባኛል የሚጣሉበት ከሰላና የቀይ ባህር ከተማ በሆነችውና ለኤርትራ ቅርብ በሆነችው ፖርት ሱዳን የተፈጸሙ ጥቃቶች ኢላማ ያደረጉት ኢሳያስ አፈወርቂ ለአልቡርሃን የላኳቸው ወታደሮችና ከባድ ሜካናይዝድ መሳሪያዎች ላይ ሲሆን ነገሩን አስገራሚ የሚያደርገው ደግሞ
ጥቃቶቹ የተፈጸሙት የተባበሩት አረብ ኤሚሬቶች በኪራይ ከምታስተዳድረው የኤርትራ አሰብ ወደብ አቅራቢያ በሚገኘው ጊዜያዊ ወታደራዊ ሰፈር በተነሱ ድሮኖች መሆኑ ነው። የሱዳን ታጣቂዎች በኤርትራ ድንበር አቅራቢያ በምትገኘው ምስራቃዊ የከሰላ ከተማና በፖርት ሱዳን ከተማ ላይ ያልተለመደ የሰው አልባ አውሮፕላን ጥቃት መፈጸማቸውን ተከትሎ ጀነራል አልቡርሃን የተደበደብነው ከኤርትራ አቅጣጫ በመጡ ድሮኖች ነው፣ ኤርትራ የአየር ክልሏን ባለመከልከል ጥቃት እንዲደርስብን ተባብራለች ሲሉ ወዳጃቸው የሆነውን የአስመራውን መንግስት መውቀሳቸው ታዲያ በወጉ ያልጠነከረው ወዳጅነታቸው ላይ ውሃ ቸልሶበታል የተባለ ሲሆን ኢሳያስም ለሱዳን ጦር የሚያደርጉትን ድጋፍ በአስቸኳይ እንዲቆም ማዘዛቸውን የተሰማው። በዚህ መሃል ታዲያ ከሳምንታት በፊት በኢሳያስ አፈወርቂ እርዳታ የተነጠቁትን ቤተ መንግስት በእጃቸው ያስገቡት አልቡርሃን የሄሜቲ ድሮኖች የሚመቱኝ ከኤርትራ እየተነሱ ነው ማለታቸው አስመራን አስቆጥቷል። በሌላ መረጃ ከምርጫ በፊት መንግስት የፖለቲካ እስረኞችን እንዲፈታና በርከት ያሉ የውጭ ታዛቢዎች ሂደቱን እንዲከታተሉ እንዲያደርግ ተጠየቀ። መኢአድ፣ ኢሃፓ፣ እናት ፓርቲና አማራ ጊዮናዊ ንቅናቄ ዛሬ በጋራ በሰጡት መግለጫ የኢትዮጵያ ሕዝብ ቀጣዩን ሀገር አቀፍ ምርጫ የሞት ሽረት አድርጎ በመያዝና ሀገሪቱ ከገባችበት ዘርፈ ብዙ ምስቅልቅል መውጫ አማራጭ አድርጎ እንዲወስድ አሳስበዋል። ፓርቲዎቹ ከምርጫው በፊትም መንግስት የፖለቲካ እስረኞችን እንዲፈታና በርከት ያሉ የውጭ ታዛቢዎች ሂደቱን ከመነሻው እንዲከታተሉ እንዲያደርግ ጠይቀዋል። ሰባተኛውን ሀገር አቀፍ ምርጫ ለማከናወን የአንድ ዓመት ጊዜ ብቻ የቀራት ሀገራችን በመንግስት በኩል እንዲሁም በአዋጅ ስልጣን በተሰጠው ብሔራዊ ምርጫ ቦርድ ስለ ምርጫውም ሆነ እየተደረጉ ስላሉ ዝግጅቶች እስካሁን ምንም የተባለ ነገር የለም ያሉት ፓርቲዎቹ ኢትዮጵያ አሁን ካለችበት የጦርነት አዙሪት ለመውጣትና የህዝብ ጭቆና፣ አፈና፣ ሰቆቃና እልቂትን ማስቆም የሚቻለው ከማጭበርበር የጸዳ ነጻ ፍትሃዊና ተአማኒ ምርጫ በማካሄድ ብቻ መሆኑን እኛ በሰላማዊ መንገድ የምንታገል የትብብር ፓርቲዎች በጽኑ እናምናለን ብለዋል። ምርጫው የቀረው አንድ ዓመት ብቻ ከመሆኑ አንፃር ገዢው ፓርቲ ሰይፉን ወደ ሰገባው በመመለስ ሀገራችን ውስጥ የተፈጠሩ ቀውሶችን በአስቸኳይ እውነተኛና ሁሉን አካታች የሆነ ድርድር አድርጎ በመፍታት ሰላማዊ የውድድር ሜዳ ከወዲሁ እንዲፈጥር በጥብቅ እናሳስባለን በማለት አቋማቸውን አንጸባርቀዋል። አክለውም መንግስት ለምርጫው ስኬታማነት ጠቃሚ የሆኑ ሚዲያውን ፍትሃዊ በማድረግ ሲቪክ ተቋማት በነጻነት እንዲንቀሳቀሱ በማስቻል ያፈና ቀንበሩን በማንሳት ለዲሞክራሲ ተቋማት ገለልተኛና ነጻ መደላድል በመፍጠርና የጸጥታ ተቋማትን ከብልጽግና አገልጋይነት በመነጠል ታዛቢዎች ሂደቱን ከወዲሁ መከታተል የሚጀምሩበትን ሁኔታ በማመቻቸት ሚናውን እንዲወጣ እናሳስባለን። በሰላማዊ ትግል ውጤታማነት ያግዝ ዘንድ መንግስት የፖለቲካ እስረኞችን እንዲፈታ እንጠይቃለን። መላው የኢትዮጵያ ሕዝብ ቀጣዩን ሀገር አቀፍ ምርጫም የሞት ሽረት አድርጎ በመያዝና ሀገር ከገባችበት ዘርፈ ብዙ ምስቅልቅል መውጫ አማራጩ እንደሆነ አምኖ መንግስት ወደ መስመር እንዲገባ ጫና በማሳደር እንደ ሕዝብ የበኩሉን እንዲወጣ ጥሪያችንን እናስተላልፋለን ብለዋል። ፓርቲዎች በተናጠል የሚያደርጉት ትግል የህዝቡን ስቃይ ከማራዘም የዘለለ ፋይዳ እንደሌለው በመረዳት በጋራ እንዲታገሉ ለሌሎች ፓርቲዎችም ጥሪ አቀርበዋል። ሚዲያችን ከሰሞኑ ከመንግስት የመረጃ ምንጮች እየደረሱት ያሉ አንዳንድ መረጃዎች እንደሚጠቁሙት የተወሰኑ የፖለቲካ እስረኞች በቅርብ ይፈታሉ። እነዚህ ምንጮች የሚፈቱት ታሳሪዎችን በስም ባይጠቅሱም በኦሮሚያና በአማራ ክልል ካሉ ክስተቶች ጋር ተያይዘው በተለያዩ ጊዜ ለእስር የተዳረጉ ግለሰቦች እንደሚገኙበት ግን ጠቁመዋል። የተወደዳችሁ አድማጭ ተመልካቾቻችን ከኢትዮስ ሚዲያ ለዚህ ሰዓት ያዝናቸው አዳዲስ መረጃዎች እነዚህ ነበሩ። ከቆይታ በኋላ በሌሎች መረጃዎች ድጋሚ እንገናኛለን። እስከዛው ሰላም።